104 ቀናት የዘለቀው ጦርነት አብቅቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው 40 ያህል ጊዜ ከኢራን ጋር ስምምነት ለመፈጸም ጫፍ መድረሳቸውን ቢያስታውቁም ውሸታም ከመባል ውጪ ያተረፉት አልነበረም። ለምሳሌም ጥቂቱን እናንሳ። ከ18 ቀናት በፊት በፈረንጆቹ ግንቦት 30 አሜሪካ ከአዲስና ይበልጥ ምክንያታዊ ከሆነ ስርዓት ጋር ወታደራዊ ዘመቻ ለመግታት ጠንካራ ውይይት እያደረገች ነው። በቀናት ውስጥ ጥሩ ዜና ይሰማላሉ። ይሁንና የሰላም ሽታው እንኳን አልታየም። እንደገና ከ19 ቀናት በፊት በዚያው በትሩዝ ሶሻል ማህበራዊ ሚዲያ ጉዳዩን ከሲቹዌሽን ሩም እየተከታተልነው ነው፣ የመጨረሻው ስምምነት ተቃርቧል ብለው ለጠፉ። ወፍ የለም። በስተመጨረሻም ዶናልድ ትራምፕ የጻፉት ነገር እውነታ ይዞ ተገኘ። ጽሑፉም የዓለማችን መርከቦች ሞተራችሁን አስነሱ ይላል። ከኢራን ጋር በሁሉም ግንባሮች የሚደረገው ጦርነት አብቅቷል። መዘጋቱ የዓለማችንን ምጣኔ ሀብት ያናጋው የሆርሙዝ ወሽመጥም ተከፍቷል አሉ። የስምምነቱ መፈረም የኢራንና አጋሮቿ ዕጣ ፈንታ በድርድሩ ላይ የለሁበትም የምትለውና በሊባኖስ ያልጨረስኩት የቤት ሥራ አለኝ የምትለው እስራኤል ጉዳይ ከምንም ነገር በላይ ደግሞ የኢራን የኒኩሌር ፕሮግራም መቋጫው ምን ይሆናል የሚለውን እንቃኛለን። የጥንቷ ፐርሺያ የአሁኗ ኢራን ሕዝቦቿ በየትኛውም ሁኔታ በመካከለኛው ምስራቅ ይገኙ እንጂ አረብነትን አይቀበሉም። አረብ ሲሏቸው እኔ ፐርሺያዊ ነኝ ማለት ይቀናቸዋል። 67 በመቶ ሕዝቧ ከ35 ዓመት በታች ሲሆን በመካከለኛው ምስራቅ ከፍተኛ ቁጥር ያላቸው የዩኒቨርሲቲ ምሩቃን ከያዙ ግንባር ቀደም ሀገራት አንዷ ነች። በዓለማችን ከሩሲያ ቀጥላ ሁለተኛዋ ከፍተኛ የተፈጥሮ ጋዝ ባለሀብት፣ አራተኛዋ የነዳጅ ዘይት ባለጸጋ ኢራን ለ20 ዓመታት የተጣሉባት ማዕቀቦች ሀብቷን እንዳትጠቀም አድርጓት ቆይተዋል። ለአሜሪካ ኩባንያዎች በሯ ዝግ ነበር። የአውሮፓውያኑ ኢንቨስትመንትም ዝር አላለባትም። ነዳጅ ዘይት እንዳትልክ በተጣለባት ማዕቀብም የመገበያያ ገንዘቧ ምጣኔ ሀብቱን መሸከም አቅቶት ጎብጧል። ምናልባትም እነዚህ ማዕቀቦች ባይኖሩ በመካከለኛው ምስራቅ ቀዳሚውን በአህጉረ እስያ ደግሞ ተገዳዳሪ የሚባለውን ምጣኔ ሀብት ትገነባ ነበር። ለ104 ቀናት የዘለቀው ጦርነት ደግሞ ምጣኔ ሀብቷን ደቁሶታል። እሁድ ዕለት የተደረሰው አጠቃላይ የተኩስ አቁም ስምምነት ደግሞ ወደ ሌላ አዲስ የምጣኔ ሀብትና የእድገት ማስፈንጠሪያ ምዕራፍ ይመልሳታል የሚል መላመት ከወዲሁ እየተሰነዘረ ነው። ነገር ግን ይህ መላመት እውን እንዲሆን የተቀመጡት ቅድመ ሁኔታዎች ከጦርነቱ በፊት የተቀመጠውንና በአያቶላዎቹ ዘመን የረቀቀውን የኢራን አቋም ቀኝ ኋላ እንዲዞር ያስገድደዋል። የአሜሪካና የእስራኤል ጥምር ጥቃት የሀገሪቱን ሃይማኖታዊ መሪ አያቶላ አሊ ኻሜኒ ከፍተኛ ወታደራዊና ሕዝባዊ ባለሥልጣናትን ጨምሮ በአስራት የሚቆጠሩ አይተካይ ኃላፊዎችን ትንፋሻቸውን ቀጥ ሲያደርገው የተጠና አካሄድ ነበርና ቴህራን አበቃላት፣ ታላቂቱ ፐርሺያም ተንበረከከች የሚል ትንታኔ መስጠት ሊቅ አሰኝቶ ነበር። የኢራን ጦርነት በፈነዳበት የካቲት 21 $70 ሲሸጥ የነበረው አንድ በርሜል ድፍድፍ ነዳጅ ዋጋው ሽቅብ ሲጎን የተደናገጠውን ዓለም የቴህራን ባለሥልጣናት የሆርሙዝ የባህር መተላለፊያን ሲዘጉት ደግሞ በነዳጅ ላይ የታየው የ70 በመቶ የዋጋ ጭማሪ $120 አደረሰው። የዶላር መግዛት አቅምም ከቀን ወደ ቀን እያሽቆለቆለ መጣ። የትራምፕ መንግስት የኛ ባልሆነ ጦርነት ውስጥ ገብቶ ኑሯችንን እያናጋው ነው የሚለው የአሜሪካውያን የሰላ ትችትና ቴህራን የተከተለችው የጦር ስልት ዋሽንግተንና ቴልአቪቭን የሐሳብ ልዩነት ውስጥ ከተታቸው። ጦርነቱን በተኩስ አቁም መቋጨት የሚል አቋም ያዙት ትራምፕ ከወዳጃቸው ኔታንያሁ ጋር እሰጥ አገባ ውስጥ ቢከታቸውም መጀመሪያ ከያዟቸው ቅድመ ሁኔታዎች ጥቂት የማይባሉትን ጥለው ስምምነት ላይ ደርሰዋል። በፓኪስታን አደራዳሪነት እውን የሆነውን ስምምነት ተከትሎ በርካታ ጉዳዮች የተሰሙ ሲሆን ሁለቱ ሀገራት ሊባኖስን ጨምሮ በበርካታ ግንባሮች ሲደረጉ የነበሩ ጦርነቶች በቋሚነት ተቋጭተዋል የሚል መግለጫ ሰጥተዋል። ስምምነቱ ጄኔቫ ስዊዘርላንድ እንደሚፈረምም የአሜሪካው የውጭ ጉዳይ ሚኒስትር ጄምስ ዴቪድ ቫንስ አስታውቀዋል። ከ2000 የማያንሱ መርከቦች ታግተውበት የነበረው የሆርሙዝ መተላለፊያ ሲከፈት አንድ በርሜል ነዳጅ $20 በላይ ቅናሽ አሳይቷል። አውሮፓውያኑ ኃያላን ፈረንሳይ፣ ጣሊያን፣ እንግሊዝና ጀርመን በኢራን ላይ የጣሉትን ማዕቀብ ከቅድመ ሁኔታ ጋር ሙሉ በሙሉ ማንሳታቸውን አስታውቋል።
ከትላንት በስቲያ በፈረንሳይዋ ኢቪያን ከተማ የተካሄደው የቡድን 7 አባል ሀገራት ጉባኤ ዋነኛ አጀንዳው የሆርሙዝ መተላለፊያ የማይዘጋበትን ሁኔታ ማስቀጠል፣ የኢራን አጋር የእስራኤል ባላንጣ የሆነችው የሊባኖስን መልሶ ግንባታ ማገዝ፣ በኢራን የኒኩሌርና የባሊስቲክ ሚሳኤሎች እንቅስቃሴ ላይ መግባባት ላይ መድረስ የሚሉት ነበሩ። ምንም አይነት የኒኩሌር የጦር መሳሪያ አልታጠቅኩም የኃይል አማራጭ እንጂ ስትል የቆየችው ኢራን ለዓለም አቀፉ የአቶሚክ ኃይል ድርጅትም ተቋማቴን አላስጎበኝም ከሚል አቋሟ ፈቀቅ ብትልም በቀጣዮቹ 60 ቀናት ውስጥ በሚደረግ ተከታታይ ውይይት ምን ያህል ዩራኒየም ማበልጸግ እንደምትችል የሚታወቅ ሲሆን በምትኩም የተጣሉባት ማዕቀቦች ሁሉ ይነሳሉ። የማዕቀቡ መነሳት ኢራን በጥቂት ዓመታት ውስጥ አስደናቂ ምጣኔ ሀብታዊ እምርታ እንድታሳይ የሚያግዛት ሲሆን ከዚህ ሁሉ በፊት ግን አሁን የተደረሰውን የሰላም ስምምነት ሊያደናቅፉ የሚችሉ 3 ሁኔታዎች ተቀምጠዋል። የመጀመሪያው እስራኤል በደቡባዊ ሊባኖስ በኢራን አጋር ሂዝቦላህ ላይ አሁንም የምታደርገውን የአየር ጥቃት ለማቆም ፈቃደኛ ባለመሆኗ ቴህራን በቴል አቪቭ ላይ መተኮስ ከጀመረች አሜሪካ በዝግታ ትመለከታለች ወይስ አጋሯን ለማገዝ መልሳ ነፍጧን ታነሳለች የሚለው ጉዳይ ነው። ሌላኛው ጉዳይ ኢራን ለማበልጸግ የሚፈቀድላት የኒኩሌር መጠን ካላስማማት ቀጣዩ እርምጃዋ ምን ይሆናል የሚለው አለመታወቁ ሲሆን የመጨረሻው ደግሞ ኢራንና ሕዝቦቿ በጦርነቱ እንዳሸነፉ ማመናቸው የወለደው ምክንያት ነው። በዓለም አቀፉ ሕግ መሠረት የሆርሙዝ የባህር ወሽመጥ ባለቤትነት ቢያንስ በከፊል ሊኖራት እንደሚገባ የምታምነው ኢራን ከሚተላለፉ መርከቦች ቀረጥ መሰብሰብ ይገባኛል የሚል አቋም ይዛለች። ምን ሲደረግ የሚሉት በጦርነቱ ወቅት የአሜሪካ አጋር በሚል ራሳቸውን ስትቀጠቅጣቸው የቆዩት የተባበሩት አረብ ኤሚሬትስና ኩዌትን ጨምሮ የአረብ ባህረ ሰላጤው ሀገራት እንደቀደመው ጊዜ በነፃ መጠቀም መፈለጋቸው ከቃላት አልፎ የነፍጥ ጦርነት ውስጥ እንዳይከታቸው ተሰግቷል። የሆነ ሆኖ 104 ቀናት የዘለቀው ጦርነት ሲቋጭ ቀጣይ ጣፈንታዎቹ ምን ይሆናሉ የሚለው ግን አሁንም ዓለም በጉጉት የሚጠብቀው ነው።